ከዩቲዩበር ማለት ነው። ከዩቲዩበር ማለት ነው። የሃይሚ ንጉስና የሄሉ ንጉሶች ኦ ማይ ጋድ። በተለይ የሃይሚ ንጉስ ኦ ማይ ጋድ ከማንም ጋር አይደራደርም። በነገራችን ላይ ግን ማለት ነው ትንሽ ፊዚካሉ ምናምን እነዚህን ማለት ነው በቃ የሱፍ አምባሳደር ነበር። ከዛ ሱፋቸውን ግጥም አድርገው በቃ ሽቶ ነስነስነስ ኦፍ ሲያረግ ቡራ ታየኝ ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እንግዲህ አብርሽ ሙሽራዋን ይዞ ወደ ዱባይ ገብቷል። ከዛ ሁሉ ጦርነት፣ ከዛ ሁሉ ግጭት፣ ከዛ ሁሉ መከራ በኋላ እንደዚህም ደስታ አለ። ቤተሰብ እንግዲህ ሩታ እንደምታዩዋት ፏፍሽ ብላ ከአብርሃም ጋር ድፍን 1 ዓመት ከ2 ወር ሞላት ማለት ነው። እንግዲህ 1 ዓመት ከ2 ወር ሀይሚሻም ደፋ ቀና ስትል ከነሱ ፍቅር ብዙ መከራ አሳልፋ ነበረ። እሷም ደግሞ በ1 ዓመት ውስጥ ውጤታማ ስኬታማ ሆና ቡራው ሸበላው ላይ ጣል አድርጓታል። በጣም በጣም እድለኛ ቆንጅዬ ውብ ሴት ናት። በተለይ የትላንትናዋ መልስ ማለት ነው እስካሁን ድረስ በቃ ደስታው ከውስጥ አልወጣልኝም። ቤተሰብ ማለት ነው ባሏን የምታስከብር ጀግና ሴት ከጎናቸው ስትኖር ኦፍ እንዴት ደስ ይላል። ማርያምን በጣም ነው ደስ የሚለው እና ብቻ ምን ቃል የለኝም። እና ዛሬ ደግሞ እንግዲህ ዱባይ ገብተዋል ተብሏል። ውድ ቤተሰቦቻችን ብዙ ልጆች አይቻለሁ፣ ግን እንደነ ማለት እንዲህ ነው ፖስት ምናምን አልተደረገም እንደሚባለው። በነገራችን ላይ ያው አሁን ገና ትናንትና ይሁን ዛሬ የገቡት አላቅም፣ እየተነሱ ይሁን እየገቡ ይሁን ብቻ እርግጠኛ አይደለሁም። ቤተሰብ ግን ያው ዝግጅቱ ኦልሬዲ ተጀምሯል። እነ ዳኒ አይሄዱም እንዲህ ግን እነ ዳኒ እነ ጽጌ አይሄዱም እንዴ? አረ ይሄዳሉ ብዬ ነው የማስበው። እና ግን መጀመሪያ ግን ሀይሚሻ አሁንም ቢሆን ለወንድሟ እዚህ ያለውን ነገር አየሩን ምናምን አይታ የመጣች ነው የሚመስለኝ እኔ ሳስበው ማለት ነው። ሀይሚ ለአብርሃም ትሞታለች እኮ ሀይሚ ለአብርሃም በኢየሱስ እንዴት እንደምትወደው ጌታ ሆይ። ከቤት ጠፍታ የሄደች ጀግና እኮ ናት ሀይሚ ማለት ነው፣ ለአብርሃም ብላ ማለት ነው። እና ይመስለኛል አሁንም እዚህ መታ ከብሩኬ ጋር አንዳንድ ነገሮችን አስተካክለው ነው እንጂ በእርግጠኝነት የሄዱት። ታዲያ ለምን መጣች አሁን እሷ? አይመስለኝም፣ እኔ ብቻ አይመስለኝም። ግን ያው የግምት ወሬ ማውራት እንዳይሆንብኝ ይቅርታ ቤተሰቦች። ያመጣት ቡራ ነው እንዳትሉኝ፣ ያመጣት ቡራ ነው። ግን መታ የሆነ ነገርማ አድርጋ ሄዳለች። ወንድሟ ነገር አይሆንላት እሷ እኮ እንዴ። ብቻ ደስ ይል ነበር ብቻ። እስኪ ደግሞ አንድ ቀን እንደዚህ ከቡራ ጋር ማለት ነው እንደዚህ ነጭ በነጭ ለብሳችሁ ፏ ብላችሁ እስኪኑ ሀይሚዬ ማለት ነው ልክ ከአብርሃም ጋር እንደለበሽው ሆነሽ ከቡራ ጋር ዘና ፈታ እያላችሁ በዛ በሚያብረቀርቀው መኪናችሁ በመስኮቷ ላይ ጥልቅ ብቅ ብለሽ እጅሽ ይቺ 2 ጣት የሚያሳዩት ፓርት ግን አትገባኝም። ምንድናት? ድሮ የቅንጅት አባል ነው የምናምን ይባል ነበር። አሁን ደግሞ ምን እንደሆነ አላቅም ቤተሰብ። እና የአብርሃም ሰርግ ልክ እንደ ስሙ የአብርሃም እና የሳራ ያድርግልህ። እንክብካቤው ምናምን በጣም ደስ ይላል ማለት ነው። ሌላ ደግሞ ንግስታችን እንግዲህ አንዴ ትስቃለች፣ አንዴ ታለቅሳለች፣ አንዴ ልጠፋ ነው፣ አንዴ እንዲህ ነው እያለች በቃ ውሽንፍር ትሆንብናለች። ግን እስካሁን ድረስ በአቋሟና በማንነቷ የጠናች ጀግና ሴት፣ ማንም እንዳመጣጡ የምትቀበል ሴት፣ ምርጥ ሴት። ምክንያቱም ውስጧን የምታውቀው ራሷ ናት። ሰው ብዙ ያወራል፣ እሷ ግን አንድና አንድ የምታውቀው እሷ ከፈጣሪ ጋር ራሷን የምታውቀው ራሷ ነች። የምትኖረው ራሷ ናት። ሁሉ ነገሯ ደስታ ቢኖራት ሀብት ቢኖራት ምንም ቢኖራት ለራሷ ነው አይደል እንዴ? ማንንም ሰው እንዳመጣጡ ተቀብላ የስራ እድል የምትከፍት አላዛርንም ቢያስተዋውቃትም ከተዘጋ ቤትም ቢያወጣትም ያው በእሷ ቤተሰቦች በጣም ብዙ የሚወዷት ቤተሰቦች ስላሉ ያው ሰራ ሄደ። የሄደበት ምክንያት ደግሞ አናቅም። በእርግጥ ደስ የሚል አለያየት ነው። ምክንያቱም ረጅም ጉዞ ተጉዘው ሌላ የልብ ስብራት ከሚመጣ እንደዚህ በአጭር መቋጨቱ አንዳንዴ ጥሩ ነው። በእርግጥ አናቅም በምን ይለያዩ ድጋሚ ይገናኙ አናቅም። ግን አሁን በምናየው ነገር ላይ ያው ጥሩ ነገር ነው። እንደዚህ በእንደዚህ አይነት ሁኔታ መለያየት ጥሩ ነው። የማትግባቡ ከሆነ በጣም ጥሩ ነው። እኔ ደግፈዋለሁ። ግን ደግሞ የገረመኝ ነገር በቃ ዞር ሲሉ እየተሻለ እንጂ ያነሰ አይመጣም የሚባለው ተረት እናንተ ግርም ብሎኝ እኮ ነው። አሁን ሄሉ እንኳን ወደ ህይወት የመጣ ብላ በአንድ ጊዜ በቃ ረረ ለድምቀቱ ነው ወይስ በልህ ነው? እኔ ጥያቄ ሆኖብኛል። ቤተሰብ ደግሞ ይሄ ልጅ ብዙ ቦታ አይቼዋለሁ። በእርግጥ ብዙ ቦታ ስለታየ ይሄ ነው ማለት አይቻልም። ሄሉም ደግሞ ከብዙ ሰው ጋር ዩቲዩብ ቻናል ስለሰራች እንዲህ ነው ማለት አይቻልም። ምክንያቱም ይሄ የስራው ባህሪ ነው።
ማንነታችሁን እናንተ ራሳችሁ ብቻ ናችሁ የምታውቁት እንጂ ሰው ሊያውቅላችሁ በፍጹም አይችልም ማንነታችሁ ማለት ነው። የመጣ የሄደው ሁሉ የሆነ ነገር ይሆናል ማለት አይደለም። በቃ እንዳመጣጡ ትቀበሉታላችሁ። ከዛ ውስጥ ግን እግዚአብሔር የፈቀደው ነው መንገድ ጉዞ የሚቀጥለው እስከ መጨረሻው ድረስ። ካልሆነ ግን ስራችሁን ሰርታችሁ ትለያያላችሁ። እንደዛ ነው እኔ የማምነው ማለት ነው። ብዙ ሰው ስለመጣ ያንን ሰው ሞራል ያንን ሰው የሆነ ቦታ ላይ መጻፍ አስፈላጊ ነው ብዬ አላስብም። ምክንያቱም ያ ሰው የሚኖረው ኑሮውን ራሱ ነው። ታውቃላችሁ እንግዲህ ሄሉዬ ማንም ከጎኗ የላትም። አይዞሽ እህቴ የሚላት እንኳን ዊና ነበር። አሁን በቃ ዊና ራሱ ፍቅረኛ ያዘ። ወንድ ልጅ ደግሞ ፍቅረኛ ከያዘ በኋላ አለቀ። ቤተሰቤ እህቴ ምናምን የሚባል ነገር የለም። በቃ ጊዜ ራሱ አይኖራቸውም። ወንዶች ፍቅረኛ ሲይዙ ማለት ነው ወንድማችሁን በሉት አጎታችሁን በሉት ምንም ጊዜ አይኖረውም፣ ለቤተሰብ የሚሆን ጊዜ ማለት ነው። ሙሉ ጊዜው በቃ ለፍቅረኛው ነው የሚሆነው። ይሄ ወደዳችሁም ጠላችሁም እመኑኝ። ከብዙ ቦታም እያየሁት ነበር በፊትም፣ አሁንም ሚዲያው ላይም እያየሁት ነው። በቃ ወንድ ልጅ ፍቅረኛ ካለው ብዙ ነገሩ በቃ ይቀንሳል፣ ቤተሰብ ጋር ያለው ነገር ማለት ነው። በተለይ አፍቃሪ እሱ ከሆነ በተለይ አፍቃሪ ወንዶች ምንም ጊዜያቸውን ለቤተሰብ አይሰጡም። ሙሉ ጊዜዋን ለዛች ሴት ነው የሚሰጠው። ሶ እንግዲህ ሄሉዬ ደግሞ ከዛ ውስጥ አንዷ ናት። ምክንያቱም ወንድሟ በፊት ወንድሜ የምትለው አሁን ወይና ያው ፍቅረኛ ይዟል፣ የራሱ የሆነ ስራ ይዟል። እንግዲህ ይንቀሳቀሳል፣ እንደ ማንኛውም ሰው እየሰራ ነው። እሷ ደግሞ እንግዲህ እስካሁን ድረስ እንግዲህ እስከምናውቃት ድረስ ያው እናትና አባቷን አታውቅም። ያ ነገር ግን አልገደባትም። ጀግና ናት። ራሷን በቃ በፈለገችው ነገር አዝናንታ ጠንክራ የምትሰራ ሴት ናት። ግን በዚህ አጋጣሚ እንደው እውነተኛ የሆነን ሰው ከጎንሽ ቢያረግልሽ ልክ እንደ ሀይሚ የምመኘው ነገር ነው። የምር የምመኘው ነገር ነው። በሀይሚ ዙሪያ ያው የሚገርም ኮመንት እየተጻፈ ነው። አሁን ደግሞ ሰው ለካ በግምትም እንደዚህ ያወራል። እናንተ ዝም ብሎ የውሸት ማለት ነው አስመስሎም ያወራል። በጣም ነው የተገረምኩት። በነገራችን ላይ ታየዋለሽ ይህን ቪዲዮ ኮመንት የጻፍሽልኝ ልጅ በውሸትም እንዲህ ይጻፋል እንዴ? ገረመኝ በጣም ማለት ነው። ታዝቤሻለሁ። እና ብቻ ግን ሄሉዬም እኔ እንጃ ይሄን ሰው አልልሽም፣ መቼስ ቢሆን ደስ ይለኛል። ግን ደግሞ ይሄንን አልልሽም። ያንቺ የልብሽ የምታውቂው አንቺ ነሽና የልብሽ መሻት ፈጣሪ ከጎንሽ የሚሆን ሰው አንድ ሰው ያደርግልሽ። መልካም ምኞቴ ነው። ደግሞ ወድሽ ታውቂያለሽ። ስብስብ አድርጋ ያስለቀሰችው እኔ እኮ እሷም የማታቅ መስሎኝ እናትየዋ መስላኝ ማለት ነው። ትናንትና እናትየዋን አሁን እኔ ሚዲያ ላይ ወጥቼ ምን እላታለሁ? እናት ናት አባት ነው ምን እላለሁ ብዬ ዝም ነው ያልኩት። በኋላ ተረጋግቼ ሳየው ቪዲዮን እሷ ናት ሀሳቡን ያመጣችው፣ እሷ ናት ጭራሽ ስሪ ብላት የሰራችው ለእናቷ ማለት ነው። በጣም አናደደችኝ ሄለን። ምን ነው ሌላ ነገር ጠፋ? እንዲዝናና ነው አለች። ማዘር ደግሞ ማለት ነው ማዝናኛ እኮ አሁን ለምሳሌ ወይ ሰክር ያለው ወይ ደግሞ ባለ ሀብት ባል መጥቶልኛል ላገባ ነው ወይ ደግሞ ይሄን ነገር ካልገዛህልኝ ብለሽ ውድ የሆነ እቃ ካልገዛህልኝ አባቴ ብለሽ ማስጨነቅ የሆነ በቃ አለ አይደለ? ይሄ ከማስጨነቅ አይተናነስም። አሁን ይሄን ከሆነ የፈለጋችሁ እንዲህ ማለት ሚዲያ የመሰለ ነገር እንዴት ነው አባትሽ እንደዚህ እንባ እስከሚያፈስ ድረስ ለዛውም ተነስቶ እንኳን ያሰበበት ቦታ እንኳን አይሄድ። እንዴት ነው ሲርቁት በጋሪው እየሄደ የሆነ በቃ እንጃ። በስማም በሰዓቱ በጣም ነው የተሰማኝ። በጣም ነው ያለቀስኩት እውነት ለመናገር እግዚአብሔርን። በዛ ላይ መንቀሳቀስ እንኳን አይችል እንዴት እንደዚህ እንዲህ እንጃ። በስማም እና ይሄ ምን እንዳለሽ ራሱ ማወቅ ፈልጋለሁ። የምሬን ነው። በእርግጥ የሚዲያ ስራ ነው፣ ግን ቢሆንም ደግሞ አባትን በዚህ ልክ በጣም ከባድ ነው። ለዛውም የስንት ዓመት ታሪክ እንዴ! ስንት ነገር እያለ ማዘረስ ለምን እሺ ያልሻት? እንደው እግዚአብሔርን ለምን ስንት እሱ የሚዝናናበት ነገር ስንት ነገር እያለ ስንት የሚሰራ ነገር እያለ እሱን የሚያዝናና ለማዝናናት ፈልጌው ነው ብላለች ማዘር መጨረሻ ላይ ማለት ነው። ይሄ መዝናናት አይባልም ጭንቀት ነው። እና ማዝናናት ከተፈለገ ስንት የሚሰራ ስራዎች አሉ፣ ብዙ ነገሮች ማለት ነው። ብዙ ከሀገር ለወጣ ነው፣ ቪዛ ደርሶኛል፣ ብዙ ነገር እንደዚህ አድርግልኝ፣ በቃ ብዙ ነገሮች አሉ መዝናኛ የሚሆን ነገር እንጂ ይሄ ጭንቀት በጣም ነው የሚደብረው። ለዛውም ደግሞ በአንድ በኩል ሲታይ አስተማሪ ነው፣ ግን በሽማግሌው ስለሆነና ደግሞ በሽታ ላይ ሆኖ በመሆኑ ነው እንጂ በአንድ በኩል አስተማሪ ነገር ነው። ለመሰላችሁ ሐኪም ቤት የራሳችሁን ልጅ ወልዳችሁ ተኬር ካላረጋችሁ ይለወጣል እኮ ይሄን ታውቃላችሁ። ይሄ ያስተምራል በእርግጥ የሄሉ እናት ማለት ነው። እና ግን ስተቱ ምንድነው?
በቃ በዛ ላይ አራዘማችሁት፣ በዛ ላይ እየራቃችሁት እሱ እየሄደ ነበረ ምናምንና በጣም ከባድ ቻሌንጅ ያለው ነበር እውነት የምር ማለት ነው። ሄሉ ራሱ በቃ ድርቅ አርሽ በጣም እንዴ በኢየሱስ ስም አባትሽ እኮ ነው እንደዚህ ለምን ታስለቅሻለሽ? በጣም ይከብዳል። ብቻ ሄሉዬ ለማንኛውም ሁለተኛ እንዳይደገምሽ አባትሽን ቢያንስ ተንከባከቢው ለማሳቅ ወይም ደግሞ የሆነ ነገር ሰርተሽ በቃ አለ አይደለ ድራማም ሆነ ምንም ሆነ እንዲዝናናልሽ ከፈለግሽ እንደዛ ተጠቀሚ እንጂ እንደዚህ በጣም ይከብዳል። እንዲህ ማስለቀስ በሞራሉ ላይ መጫወት ብዙ ነገር ነው የሚሰማው። በዛ ላይ በሽተኛ እንደዚህ ማለት በቃ እንጃ እኔ በጣም አንጀቴን ነው የሚበላኝ ሳየው ማለት ነው። እግዚአብሔርን ሁል ጊዜ ማለት ነው በጣም እንጃ የዚህ እንዴት መፍትሄ እንዳጣ ብቻ ግራ ይገባኛል። ለምን እንደሆነ ምን እንደሆነ አላውቅም። እግዚአብሔር ለምን እንዳቃተው አላውቅም። በጣም አማኞች ናቸው። በጣም ብዙ ቦታ ሄደዋል። ግን እግዚአብሔር አምላክ ሆነ አላለው አይሆንምና እስካሁን ድረስ ያው እንደዚህ ሆነው ነው ያሉት። ቁጭ ብለው ነው ያሉት። ሰው ነው የሚያነሳቸው፣ ሰው ነው የሚያንቀሳቅሳቸው። እግዚአብሔር እንግዲህ በምህረቱ እሱ ይጎብኛቸው። ሄሉዬ ከቻልሽ ጥሩያቸው እንጂ በዚህ ልክ ዩቱብ ላይ ማንም ስክሪንሻት እያደረገ ለሚሰራበት ነገር ለቪው ብለሽ በድጋሚ እንደዚህ አይነት ስህተት እንዳሰሪ በአባትሽ ላይ። እናትሽ ጋር ችግር የለውም ያኔ እናትሽ ምንም ማለት አይደለም። ምክንያቱም ትንቀሳቀሳለች። በሚንቀሳቀስ ሰው ችግር የለም። በማይንቀሳቀስ ሰው ግን እንደዚህ ማለት በጣም ነው የሚሰማው። እግዚአብሔርን ለመሰላችሁ በቃ እንዴት ነው ውስጣችሁ ብዙ ነገር ነው የሚሰማችሁ። እኔ አሁን እንደዛ እያለቀሰ ሲሽከረከር ምናምን በጣም ነው የጨነቀኝ፣ በጣም ማለት ነው። ምክንያቱም እሷን ለመያዝ ባለቤቱንም ለመያዝ ልጁንም ለመያዝ በቃ በጣም ብዙ ጥረት ነው ያደረገው እና ወይ እኔ በጣም ነው የጨነቀኝ የነበረው። ግን እንኳንም ፕራንክ ሆነ በጣም አስጨናቂ ፕራንክ ነው። በድጋሚ ግን ሄሉ እንዳደግሚው በእርግጠኝነት ከሄሉ ጋር ጓደኛ ስለሆንሽ ሄሉ የውታጅራዋ ይሄን ቪዲዮ ሊደርስሽና ልታዩ ትችያለሽ። በሌላ ስራዎችሽ ነይ የኔ ሞናሊዛ የኔ ሞዛዛ ሄሉዬ ድሮዋ የጥንቷ ተናቲ ጋር ደግሞ ታረቂልን፣ ከናቲ ጋር ታረቂልን። እንፍልንፍል አትበይ ሄሉዬ የኔ ውድ የምንወዳችሁ። ከናቲ ጋርማ መታረቅ አለብሽ አንቺ ማለት ነው። ሄሉ ጓደኛዋ ደግሞ ምርጥ ጓደኛዋ፣ እግዚአብሔርን በጣም ነው የወደድኳት። በዚህ አጋጣሚ ጓደኛዋ ስለ ናቲና ስለ ሄሉ አደራ የሚገናኙበትን መንገድ አመቻችተሽ አንድ እንዲሆኑ ማድረግ አለብሽ ማለት ነው። ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ይህን የሚመስል ቪዲዮ ነው። ስለ ሄለን አባት ምን ተሰማችሁ? እስኪ የተሰማችሁን ነገር ጻፉ። እኔ በጣም ነው ያዘንኩት፣ በጣም ምክንያቱም በቃ እንጃ አትሂጂብኝ እያለ ሲሽከረከር የሆነ ድፍትስ ቢል የሆነ ነገር ቢሆንስ? በጣም ብዙ ነገር ነው የተሰማኝና እኔ ማለት እንደዚህ አካሌ ጎደለበት ሰው በጣም ነው ውስጥ የሚረበሸው። ከምንም በላይ የሚያሳዝነኝ በህይወቴ አካሌ ጎደለበት። ለምን ብድግ ብሎ እንኳን ያሰበበትን ነገር አያደርግም። ትላንት እሷን ለመያዝ እንኳን ሚስትየዋን ለመያዝ እንኳን እንዴት እጁን እንዴት እንደሆነ ማለት ነው። እሷ ሄሉ እንኳን ያው ፊቱ ናት፣ ግን እሷን ለመያዝ እንጃ በጣም ብዙ ጥረት እያደረጉ ነበርና ከያዘ ሄሉ ስለተያዘች አልተለቀቀችም፣ አልለቀቃትም። ደዛም ግን ሆነ ቁጭ ብሎ አቅማቸው ግን የድሮ ሰው እኮ ግን ከባድ ሰዎች ናቸው። እግዚአብሔርን ለዚህ ነው አባቴ እኮ ቋጤኝ የሚያህል ድንጋይ አንስቶ ይረውራል አሁን ድረስ። እኔ እንደዚህ ከብለል ማላረገውን እሱ ይገለብጠዋል አባቴ። እና የድሮ ሰዎች በጣም ጠንካሮች ናቸው። እኛ ግን ያሁን ልጆች ማለት ነው ወንዶቹ ሳይቀር ለፈስፈሶች ናት። ለምን እንደሆነ አላቅም። ወይ ጊዜ ትላላችሁና እግዚአብሔር አምላክ ምሕረቱን ይላክላችሁ የናሆም የሄሉ አባት እና ሁሉ ጊዜ ምኞቴ ነው። ግን እንጃ በቃ እግዚአብሔር ይዘገያል እንጂ ያው መፈጸሙ አይቀርም አንድ ቀን። ብቻ ያው ሄልዬ በድጋሚ አታስለቅሽው። ማዘርም እንደዚህ አይነት ነገር እሺ ብለሽ ባሰሪ በጣም ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ከየትም ዳሰሳ ላይ ነኝ ሰሞኑን ማለት ነው። አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።